እንደምን ሰነበታችሁ ውድ አድማጭ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ በአማርኛ ቋንቋ ስርጭት የተዘጋጀ የሚቀርብላችሁ የአማርኛ መጽሐፍ ቅዱስ ጥናታችን የዚህ ሩብ ዓመት መርሃ ግብር የመጨረሻ ጥናታችን ይሆናል። እንደተለመደው በዚህ ጥናት ላይ የሚካፈሉትን ወንድምና እህቴን አስተዋውቄ ወደ ጥናታችን እንገባለን። እህቴ ትትና፣ ፓስተር ኤፍሬም እንዲሁም ዶክተር ዮናስ አብሮን የሚቆይ ይሆናል። በቴክኒክ ቁጥጥሩ እህታችን ውበት አብራን ስትቆይ፣ በውይይቱ ደግሞ አብራችሁ የምቆየ ወንድማችሁ ሙሉነኔ። እግዚአብሔር ጊዜውን እንዲወስድ መንፈስ ቅዱስ እንዲያስተምረን አጭር ጸሎት ከፓስተር ኤፍሬም ጋር እናድርግ። ጸልይ። ቅዱስ አባታችን ክብርና ምስጋና የሚገባ እየረዳን እያገዝከን ይህንን ድንቅ ግሩም የሆነውን የኢያሱን መጽሐፍ እያስጠናህን ዛሬ ደግሞ ወደ መጨረሻው ክፍለ ጊዜ ስላደረስከን እጅግ አድርገን እናመሰግናለን። እኛም በዚህ ስፍራ እየመጣን በጤንነት በደህንነት አድማጭ ተመልካቾችም ደግሞ መጽሐፉን ይዘው መጽሐፍ ቅዱስን ይዘው እንዲያጠኑ በየቤተ ክርስቲያኑ ያሉ ሕዝቦችን የረዳህ አምላክ ክብር ምስጋና ለአንተ ይሁን። አምላክ ሆይ አሁንም ደግሞ ይህንን ክፍለ ጊዜ ለታመኑ እጆች ያሳልፈን እንሰጣለን። አንተ በመካከላችን ተገኝ፣ አስተምረን። ቅዱስ መንፈስን ወደ እውነት የሚመራውን የእውነትም መንፈስ የሆነውን እንድትልክልን እንደ ተስፋ ቃል እንጸልያለን። ስለሰማን ተመስገን፣ በጌታችን በኢየሱስ ክርስቶስ። እግዚአብሔር ይባርክህ ፓስተር። ውድ አድማጭ ተመልካቾቻችን እንግዲህ ሳምንት እንደምታስታውሱት ኢያሱ በ23 ላይ የነበረውን ከህዝቡ ጋር የነበረውን በ21ም ላይ ወደኋላ ተመልሰን ያነሳናቸው ውይይቶች ነበሩ። እዛ ላይ ስንዘጋ የዘጋ ነው ከእግዚአብሔር ጋር ተጣበቁ የሚል መፍትሄ ሰጥቶ ነበር የሄደው። ያን መፍትሄ አንስተን ከእግዚአብሔር ጋር አብሮ መሆን ምን ማለት ነው፣ እውነተኛ ፍቅርስ ምን አይነት ነው የሚለውን ከተነጋገርን በኋላ ፍቅር ማለት ምርጫን የሚጠይቅ እንደሆነ፣ ያለ ምርጫ ፍቅር እንደሌለ አይተናል። ከዚህ በኋላ ግን አሁን የምናየው 13ኛውና የመጨረሻው ሳምንት መርሃ ግብራችን የሚያተኩረው ዛሬ ምረጡ በሚል ነው። እንደውም ይሄንን ዛሬ ሳይል ብዙ ቤት ተሰቅሎ የሚገኝ ጥቅስ ነው። አስተውላችሁት ከሆነ ኢያሱ 24:15 በጣም ብዙ ቤት አይቻለሁ። ምክንያቱም ኢያሱ እንደዚህ አለ፣ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። ይሄ እኔና ቤቴ እግዚአብሔርን እናመልካለን በጣም ትልቅ መልእክት ያለው ሐሳብ ነው። እንግዲህ ኢያሱ 24 የመጨረሻው ክፍል ነው ዶክተር። አሁን ኢያሱ ይህንን ጥያቄ ሲያቀርብ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን አባቶቻችሁ አለ ከወንዙ ማዶ ታራ የአብርሃምና የናኮር የአብርሃምና የናኮር አባት ነው። ወይም ደግሞ ናኮር የሎጥ አያት ማለት ነው። አባት እና እነሱም ጣዖት አምላኪዎች ነበሩ። እንግዲህ እግዚአብሔር ሲገናኘው ወዴት ተሻግሮ ነው መስዋዕት ያቀረበው? በሴኬም። አሁን ሴኬም ላይ አብርሃም ከእግዚአብሔር ጋር ቃል ኪዳን ያደረገበት ቦታ ነው። እዛን የጠራቸው ኢያሱ። አሁን ኢያሱ ኦልሞስት ስንት ዓመት እንደሆነ ባናቅም ኦልሬዲ ህይወቱ የሚደመደመው እዚህ ምዕራፍ ላይ ነው። እንግዲህ 110 አካባቢ ሞተ ነው የሚለው፣ ግን ኤግዛክት የዛ ጊዜ ሞተ የሚለውን አናቅም። ግን አሁን ፖይንቱ ግን ያለው ምንድን ነው? እንግዲህ ይሄ መልእክቱን የጨረሰ ወይም ደግሞ ሚሽኑን ግቡን የመታ መሪን ንግግር ነው አሁን ዛሬ የምንናገረው የኢያሱን። ኢያሱ ምዕራፍ 24 ከ2 እስከ 13 ያለውን አድማጭ ተመልካቾቻችን እንዲያነቡት እናደፋፈራለን። ዶክተር ግን ዋና መልእክቱ ከዚህ ምንድን ነው? ኢያሱ እዚህ ጋር እያስተላለፈ ያለው ዋና መልእክት ምንድን ነው? አንደኛ ቦታውንም ሴኬም ነው ብለናል። ሁለተኛ ደግሞ ከዚህ እንነሳና ለአንተ ማቀርብለት ጥያቄ ወደ እኛ እናምጠው። ምክንያቱም ከኢያሱ ላይ ብቻ ብናቆም ጥቅም የለውም። ግን ለእኛ ደግሞ አሁን እሱ እንደ እስራኤል ሆኖ ነው እያናገረ ያለው። ለእኛ ደግሞ ያቺ እስራኤል ቤተክርስቲያን ናት። አሁን እንደ ቤተክርስቲያን በህብረት የተሻለ የጋራ ኃላፊነትን ስሜት እንዲኖረን ለማድረግ መንገዶቹ ምንድን ናቸው?
ምን በማድረግ ነው የጋራ ኃላፊነት እንዲሰማን? ልክ ኢያሱ አሁን በኃላፊነት ነው እየጠራቸውና እያወያያቸው ያለው። የእሱን አይነት ስሜት እንዲኖረን ምን እናድርግ? በዛ ላይ ደግሞ እያንዳንዱ የምናደርገው ውስጥ ድርጊት ሌላውን አባል ወይም ደግሞ ሌላውን ምእመን የሚነካው አካሄድ አለ። እነሱንስ እንዴት እንጠንቀቅ? እንግዲህ ወደ መጨረሻ እየመጣን ነው ጥናታችን የኢያሱ ጥናታችንን እና ኢያሱም ለሕዝቡ የመጨረሻ ንግግሮቹን እያደረገ እንደሆነ እንመለከታለን። ሲጀምር እግዚአብሔር እንዲህ ይላችኋል ብሎ ነው የሚጀምረው። ምዕራፍ 24 ቁጥር 2 ጀምሮ ስናነብ ወዴት ሰበሰባቸው? ወደ ሴኬም ሰበሰባቸው። ሴኬም እንግዲህ በጂኦግራፊም በእምነትም ስናየው ቦታው በጣም ወሳኝ ቦታ ሆኖ እናገኘዋለን። ሴኬም እንግዲህ አስቀድሞ ብዙ ቃል ኪዳን የተገባበት ቦታ ነው። ለምሳሌ ለያዕቆብ ልዩ ስፍራው ነበረ። ኋላም ደግሞ እንግዲህ እነ ኢያሱ ከገቡ በኋላ በሴኬም ምን አድርገዋል? የመገናኛ ድንኳኑን በሴኬም አምጥተዋል። ስለዚህ ሴኬም ለእስራኤል የሃይማኖታዊ ስርዓቶች መፈጸሚያ ስፍራ ነበረ ማለት ነው። ስለዚህ ሲግኒፊካንት የሆነ ቦታ ነው። ወደዚህ ቦታ ነው ሁሉም የተጠሩት ማለት ነው። ከተጠሩ በኋላ ጥቂት ከምዕራፍ 24 አልፎ አልፎ የተወሰኑ ነገሮችን ለግንዛቤ እንዲረዳን ላንብብ። ቁጥር 2 ላይ ምን ይላል? ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ ይላል። እዛ ነበሩ መጀመሪያ እና እነሱ ምን አደረጉ? ሌሎች አማልክትን አመለኩ። ስለዚህ አንድ በተሰራ ነገር ላይ ንግግሩን ሲጀምር እናያለን። ግን በዛ አልቀጠለም። ተመለሱ እነሱ፣ እሱ መረጣቸው። ከዛ በኋላ እኔ እንዲህ አደረግኩላችሁ፣ እንዲህ ያደረገ እርግማን ሊመጣባችሁ ሲል ከጠላቶቻችሁ ከብዙ ነገር ታሪኮችን እየጠቀሰ ይናገርና ቁጥር 11 ላይ ይደርሳል። ቁጥር 11 ምንድን ነው? ዮርዳኖስንም ተሻገራችሁ። እንግዲህ ታሪኩን ሁሉ ናሬት ያደርጋል። በማን እርዳታ ግን እንዳደረጉ እግዚአብሔር ነው የሚናገረው። እግዚአብሔር ያንን ሁሉ ያሳልፋቸዋል። ዮርዳኖስንም ተሻገራችሁ፣ ወደ ኢያሪኮም መጣችሁ። የኢያሪኮም ሰዎች አሞራውያን፣ ፌርዛዊው፣ ከነዓናዊው፣ ኬጢያዊው፣ ጌርሳዊው፣ አዋዊው፣ አቡሳዊው ተዋጋችሁ፣ አሳልፌ በእጃችሁ ሰጣኋችሁ ይላል። በፊታችሁም ተርብ ሰደድኩ፣ በሰልፍም በቀስትም ሳይሆን ሁሉን የአሞራውያንን ነገስታት ከፊታችሁ አሳደዳችሁ። ከዛ ቁጥር 13 ላይ ምን ይላል? ያልደከማችሁበትንም ምድር ያልሰራችኋቸውንም ከተሞች ሰጠዋችሁ፣ ተቀመጣችሁባቸውም፣ ካልተከላችኋቸውም ወይንና ከወይራ በላችሁ ይላል። አሁን የሚናገረው ለአዲሱ ጀኔሬሽን እስራኤላዊ ነው የሚናገረው። ግን ታሪኩን ስናየው ደግሞ ከአብርሃም ነው የሚጀምረው። ስለዚህ እነዚህ ሰዎች እነዚህ አዲሱ ትውልድ አልነበሩም በዛ ዘመን ሁሉ። አባቶቻቸው ምን ያድርጉ የሚያውቁት ነገር የለም ታሪካቸውን ከመስማት። እነሱ ራሳቸው አልተሳተፉበትም ነበረ። ግን በዚህ ሁሉ ውስጥ ምንድን ነው የሚያደርገው? እስራኤልን እንደ አንድ፣ አሁን በጀኔሬሽን ከፋፍሎ ሳይሆን እንደ አንድ ሲያይ እንመለከታለን። ስለዚህ አባቶቻቸው የሰሩት አባቶቻቸው ያደረጉት ስህተታቸውም እንዲሁም መልካም ነገራቸው እዛ ውስጥ ተጠቃሉ ሲቀርብ እናያለን። ስለዚህ ምናልባት እግዚአብሔር ኮሌክቲቭ የሆነ ወይም እንደ ማህበረሰብ፣ እንደ ህዝብ፣ እንደ እግዚአብሔር ህዝብ ነው የሚቆጥረን
ይህንን ሀሳብ ሌሎችም መጽሐፍ ቅዱስ ክፍሎች ላይ እናያለን። ከኃጢአታቸው ክፍል ያልነበራቸው የእስራኤል መሪዎች ራሳቸውን ከእስራኤል አንድ አድርገው ሲቆጥሩ እናያለን። እግዚአብሔርም አታይምስ እንደዛ አድርጎ እንደ ሕዝብ ሲያየን እንደ አንድ ነው የሚያየን። ስለዚህ የአንዳችን መልካም መሆንና ክፉ መሆን በአጠቃላይ የቤተ ክርስቲያን ማህበረሰብ ላይ ዋጋ እንዳለው ያሳያል ማለት ነው ይሄ። ስለዚህ እኔ እንደዚህ ነኝ፣ ይሄ እኔ ከዛ በኩል አደለሁም፣ በዚህ ግሩፕ ውስጥም አደለሁም የምንለው ነገር እንደሌለ ያስረዳናል ማለት ነው። እንደ ህዝብ አንድ የክርስቶስ ሙሽራ የሆነ ህዝብ ነው ያለው። ስለዚህ ያንን የክርስቶስ ሙሽራ ህዝብ የሚመስል መሆን አለብን እያንዳንዳችን ማለት ነው። እኔ እንደዚህ ነኝ እኔ እንደዛ ነኝ በሚል ሳይሆን ማለት ነው። ስለዚህ እግዚአብሔር የሚያየን እንደ አንድ ኮሌክቲቭ ህዝብ መሆኑ ለሌላው እንድንጠነቀቅ፣ ለሌላው እንድናስብ፣ የሌላውም ነገር ደግሞ ተካፋይ እንደሆነ እንድናስብ ያደርገናል። ይሄ ደግሞ ትእዛዙን ተዋደዱ የሚለውን ትእዛዝ፣ እግዚአብሔርን ውደዱ እርስ በርሳችሁ ተዋደዱ የሚለውንም ትእዛዝ አጠቃሎ ይይዛል ማለት ነው። እውነት ነው። እግዚአብሔር ይባርክ ዶክተር። እንግዲህ ይሄ ተሰናባች መሪ ህዝቡን ሰብስቦ የነበረውን ታሪክ ወደኋላ ነው የነገራቸው። የነበረውን ምሪት፣ የእግዚአብሔርን ድል፣ የእግዚአብሔርን ማንነት እየነገረን የመጣው። ከዛ የሚቀጥለው ሀሳብ ያለው ኢያሱ 24 ከ14 እስከ 15 ነው። ቲቲጋ ልምጣ። ከዛ ምን አለ? ያን ሁሉ ከነገራቸው በኋላ ያ ያልሰሩትን ከተማ፣ ያን ያልተከሉትን ወይን፣ ያን ሁሉ ድል ካነገራቸው በኋላ ግን እንደዚህ ይላል፣ አሁንም እግዚአብሔርን ፍሩ፣ በፍጹም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳለ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸው የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን አለ። በቅንነትና በእውነት ማምለክ ማለት ምን ማለት? ማገልገል ማለት ምን ማለት? እሺ እግዚአብሔር ይስጥልኝ። ያው እንግዲህ እስካሁን ታሪኩን ከተረከላቸው በኋላ ጥሪ ነው እያቀረበላቸው ያለው ለእስራኤል ልጆች እና አንተ እንዳነበብከው የመጀመሪያ ጥሪ እያቀረበ ያለው ቁጥር 14 ላይ ነው። እግዚአብሔርን ፍሩ ብሎ ነው መጀመሪያ ጥያቄ የሚያቀርብላቸው እና ባለፈው ሳምንት እንዳጠና ነው እግዚአብሔር መፍራት ምንድን ነው የሚል ጥያቄ ሊያስነሳብን ይችላል። ምክንያቱም እግዚአብሔር በቃ አፍቃሪ አምላክ ነው፣ ግን ደግሞ እንድንፈራውም ደግሞ ይፈልጋል። እግዚአብሔርን መፍራት ማለት መጽሐፍ ቅዱስ እንደሚነግረን አሁን እሱም ከነገረን ነገር ስናይ ምንድን ነው? ሌሎችን አማልክት ትቶ ሌሎችን ማገልገል ትቶ እሱም ብቻ ማገልገል፣ እሱ ብቻ ታማኝነትን መስጠት እና ያንን ታማኝነታችን ደግሞ ፍጹም የሆነ ታማኝነት ያለው አገልግሎት ለእግዚአብሔር ብቻ መስጠት እንደሆነ እያስቀምጠልን ነው የምንመለከተው ማለት ነው። እና በዚህ ውስጥ ግን ደስ የሚለው ምርጫ እንዲያደርጉ ነው የጋበዛቸው ያሉ ምረጡ ያላቸው ማለት ነው። በእውነትና በውሸት መካከል በእግዚአብሔርና በሌሎች ጣዖቶች መካከል ምርጫ አድርገው ምርጫ ካደረጉ ደግሞ እግዚአብሔርን በንጹህ ልብ እንዲያመልኩ ጥሪ ነው እያቀረበላቸው ያለው እና ይሄ እንግዲህ ምንን ያካትታል በምንበት ጊዜ ቅድም እንዳሉ የእግዚአብሔርን ታላቅነት ማስተዋል፣ እግዚአብሔርን መፍራት የሚባለው ሀሳቡ በራሱ መጀመሪያ ጥሪው ያቀረበልን ፍሩ ስለሆነ እግዚአብሔርን መፍራት ማለት እግዚአብሔር ታላቅ መሆኑን ማስተዋል። እግዚአብሔር አምላካችን በቃ ልክ እንደ ሌሎች አምላክ አይደለም። እሱ ግን ሰማያትን ሰራ ይላል አይደለም? ሌሎች አማልክቶች ስለ ሌሎች አማልክቶች ይናገርና እግዚአብሔር ግን ሰማያትን ሰራ ይላል። የእግዚአብሔር ትልቁ አንዱ ባህሪ ፈጣሪነቱ ነው። ሌሎች አማልክቶች ይህን ማድረግ አይችሉም። ሌላ ደግሞ ሁሉም ቦታ የሚገኝ አምላክ ነው። ሁሉም ማወቅ የሚችል አምላክ ነው። ሁሉንም ደግሞ የሚያደርግ አምላክ ነው እና ይሄ የእግዚአብሔር የብቻው መገለጫ የሆኑትን ነገሮችን እያስታወስን እግዚአብሔርን እውቅና መስጠት ለእግዚአብሔር ማለት ነው። ትክክለኛውን ቦታ ለእግዚአብሔር ታላቅነት ራሳችንን ማስገዛት ማለት ነው። ሌላ ደግሞ የእግዚአብሔርን ቅድስናም ደግሞ ማስተዋል። እግዚአብሔር ታላቅ ቢሆንም ሁሉን የፈጠረ ቢሆንም ደግሞ ቅዱስ ነው። ቅዱስ እንዴት ነው? የተለየ አምላክ ነው። በተለይ ከኃጢአት ጋር ባለ ግንኙነት እግዚአብሔር ራሱን ወደ ድርድር አያመጣም።
ኃጢአት ነው። ባለፈውም ሳምንት እንዳየነው ኃጢአትን ለማጥፋት ርቀት በጣም ይሄዳል። ከኃጢአት ጋር የተገኘውን ሁሉ እስከ ማጥፋት ድረስ ማለት ነው እና የእግዚአብሔርን ቅድስናም ደግሞ ማስተዋል ይኖርብናል ማለት ነው። ሌላ ደግሞ እግዚአብሔር በቃ ገደብ የሌለው ወሰን የሌለው አምላክነትንም እሱንም ማስተዋል የእግዚአብሔርን መፍራትን ያካትታል ማለት ነው እና እነዚህ ነገሮችን ስናስተውል ሌላ ወደ ራሳችን ያመጣናል። እግዚአብሔር እንዲህ ታላቅ ከሆነ ቅዱስ ከሆነ እኔስ ደግሞ ማነኝ ወደሚለው ደግሞ ያመጣናል። የኛን ኢምንትነት ምንድን ነው ቦታ ውስጥ የማንገባ ቁጥር ውስጥ ብንገባ ማንችል በጣም ራሳችን ዝቅ አድርገን ማየትንም ይጨምራል እግዚአብሔርን መፍራት ማለት ነው እና ያ ብቻ ሳይሆን ኃጢአተኝነታችንን ደግሞ እንድንረዳ ያደርጋል። እግዚአብሔር ቅዱስ እንደሆነ ሁሉ የኛ ደግሞ የኃጢአት የመውደቃችን ልክ በጣም ጥግ ድረስ መሆኑን ደግሞ ማስተዋልም የዛን አይነት ልዩነትን እንድናስተውል ያደርጋል እግዚአብሔርን መፍራት ማለት ነው እና ያንን ስናስተውል ለእግዚአብሔር ወደን አይደለም በውስጣችን ያንን የአምልኮ መንፈስ ለእግዚአብሔር የመገዛትን መንፈስ በውስጣችን እንዲመጣ ያደርጋል ማለት ነው እና ይሄ በተለይ ቅድም እንዳልከው ለእግዚአብሔር የምናደርገው መገዛት ምንድን ነው? አገልግሎት ነው። እንዳላቸው አገልግሉን ያላቸው ፍሩ ብቻ ሳይሆን ቅድም እንዳነበብከው እግዚአብሔርን ፍሩ በፍጹምም በእውነተኛም ልብ አምልኩት ይላል። ባለፈው እንዳየነው ማምለክ ማለት ማገልገል ነው እግዚአብሔርን እና ስናገለግለው በምንድን ነው መሆን ያለበት? በፍጹምም እና በእውነተኛም ልብ ልባችን ንጹህ ሆኖ እንደገና ደግሞ እውነተኛ በእውነት ልናመልከው ይገባል ማለት ነው እና ይሄ ምንን ያካትታል ደግሞ ካልን ደግሞ ይሄ ደግሞ በቃ ሙሉ ልባችንን ወይም ሊታመንብን በሚችል መልኩ ልክ አሁን በኢያሱ እግዚአብሔር ታምኖበታል። እንደገናም ደግሞ ከዚህ በፊት የታመነባቸው ኢዮብን መውሰድ እንችላለን። ባሪያ ኢዮብን አየኸውን ብሎ እግዚአብሔር ለታመነበት ማለት ነው የሚታመንብን አይነት ሰዎች ሆነን መገኘት ማለት ነው ስናገለግለው እግዚአብሔርን የሚታመንብን እንድንሆን ማለት ነው። ከዛ ሌላ እንግዲህ ሁለቱም ይመሳሰላሉ። ዲፔንደብል እና ትረስት ወርዚ ሁለቱም የሚደገፉብንና የሚታመኑብን ነው። በቃ ይሄንማ እሱ አያደርግም ልጄ አያደርግም የሚለን አይነት እግዚአብሔርን የምናገለግል ሰዎች ወደ መሆን ነው የሚጋብዘን ኢያሱም እግዚአብሔርም ማለት ነው እና ይሄ ለእስራኤል ልጆች ብቻ የተደረገ ጥሪ ሳይሆን ዛሬም እኛ ክርስቶስን በዚህ አይነት መልኩ ልናመልከው ይገባል። አምልኳችንን ለእሱ ብቻ ልንሰጥ ይገባል እና ስናመልከው ደግሞ የእሱን የነገስታት ንጉስ በራእይ ምዕራፍ 17 ላይ እንደሚነግረን በጉ ድል ነሳቸው ይላል። ለምን? እሱ የነገስታት ንጉስ የጌቶች ጌታ ስለሆነ ይላል እና ክርስቶስን የዚህን አይነት ቦታ ሰተነው እንድናመልከው እንድንገዛለት ሊሆን ይገባል ማለት ነው። ልክ ኢያሱ እግዚአብሔርን እንዲህ ታላቅ አምላክ አድርገው ቅዱስ የሆነ መሆኑን ተረድተው እንዲሰግዱለት ምርጫ እንዲያደርጉ እሱን ብቻ በማምለክ ራሳቸውን በዛ ላይ እንዲወስኑ ጥሪ እንዳቀረበላቸው ዛሬም ጥሪያችን ያ ነው የሚሆነው። ምክንያቱም ወደፊት ደግሞ ከዚህ የበለጠ ብዙ ጥሪዎች ይቀርቡልናል። ለአውሬው መስገድ ወይስ ለእግዚአብሔር ብቻ መስገድ? ያን ጊዜ ነው በተለይ እንዲህ አይነቱ ነገር የሚረዳን። ዛሬ የተለማመድ ነው እግዚአብሔርን ብቻ ማምለክን ለሱ ምንም ያልተገደበ አምልኮ መስጠትን ያን ጊዜ ስንፈተን ማንወድቅበት ፈተና ይሆንብናል ማለት ነው እና ስለዚህ ለዛን ጊዜ ስንቅ እንዲሆንን ዛሬ ክርስቶስን በትክክለኛው ማንነቱ ተረድተ ነው ሊመለክ የሚገባ ብቻውን አምልኮ የሚገባው አምላክ መሆኑን ተረድተን ሙሉ አምልኳችን ሙሉ ሀሳባችንን ሰተን ልንገዛለት የሚገባ መሆኑን እንድንረዳ ነው እየጋበዘን ያለው እና ይህን ስናደርግ እግዚአብሔር ከኛ የሚጠብቀውን አምልኮ እንድንሰጠው ትልቅ መንገድ ይሆንናል ማለት ነው። አሜን። እግዚአብሔር ይባርክሽ። በቅንነትና በእውነት ጌታን ማገልገል በጣም ደስ የሚል ሀሳብ ነው። ምክንያቱም አሁን ቅንነትና ይሄ በእውነት የሚለው ሀሳብ ዛሬ ካልተለማመድ ነው። አሁን ብዙ ሰዎች በኋላ ያዕቆብ መከራ ብሎ ይጨነቃል። ግን የያዕቆብ መከራን ለማለፍ ዛሬ ነው መጀመር ያለብን። ዛሬ እግዚአብሔርን በትክክል ካላወቅ ነው፣ በትክክል ካላገለገል ነው። ምክንያቱም እስራኤላውያንን ኢያሱም ያደረገው እኮ ባለፈው ነው የነገራቸው የሚመጣው እንዲሻገሩ ነው። ስለዚህ ያን አገልግሎታቸውን የሚጠብቀው እግዚአብሔር ማን እንደሆነ እንዲረዱ ሴኬም ላይ የጀመረውም ለዛ ነው። ከአንድ ሰው ተነስቶ ይህን የሚያህል መንግስት ያደረሰ እግዚአብሔር እንደሆነ እንዲረዱ። ወደ ፓስተር ቀጥታ ልምጣ። ፓስተር ታዲያ ይህን አገልግሎት ለማገልገል በቅንነትና በእውነት ለማገልገል ካልሆነም እምቢ ለማለት ነፃ ምርጫ ነው። ይህን ነፃ ምርጫ
ተከትለው እስራኤላውያን ለኢያሱ ጥሪ የሰጡት ምላሽ ምን ነበር? ደግሞም ኢያሱስ ምንድን ነው የመለሰላቸው? ትንሽ ለየት ይላል። እዚህ ጋር የኢያሱ መልስ ለየት ይላል። ምንድን ነው በውስጡ ያለው? ጥሩ እንግዲህ ይህንን ምርጫ የሚለውን ሀሳብ ትንሽ እንመልከተው። ይሄ ምርጫ የሚለው የሰው ልጅ ከአምላክ ከተቀበለው ሌሎች ባህሪያት በጣም ልቆ የሚመጣ ነው። የነፃነት ምርጫ ወይም አምላክ ራሱ ይሄ ባህሪ ስላለው የራሱንም ባህሪ ያካፈለበት ሁኔታ ነው ያለው። በነገራችን ላይ እግዚአብሔር እኛን እንድናደርግ የሚጠይቀንን ነገር ሁሉ አስቀድሞ ሆኖታል። ያልሆነውን ነገር እግዚአብሔር አይጠይቀንም። ለምሳሌ ተዋደዱ የሚለውን አይተናል አይደል? አስቀድሞ ስለወደደን የሚለውን አይተናል። እና አምላክ ይመርጣል። ምርጫ ራሱ የአምላክ የመለኮት ባህሪ ነው። መጽሐፍ ቅዱስ ላይ በጣም አንዳንዴ ግር የሚያሰኙ ነገሮች አሉና እኔ ያዕቆብን ወደድኩ ኤሳውን ምን አደረግኩ ጠላው ይላል። ይህ ሚልክያስ መጽሐፍ ላይ አለ፣ ምዕራፍ 1 ላይ ቁጥር 2-3 እንደገናም ደግሞ ሮሜ ምዕራፍ 9 ላይ አለና ለምንድን ነው አምላክ የሚመርጠው ብለን ስናይ ከባህሪ የተነሳ ነው እንጂ ኤሳውን በቃ ጠልቶ ያዕቆብን የሚወድ እንዲሁም ምክንያታዊ ያልሆነ አምላክ አይደል። ምንድን ነው ኤሳውን እንዲጠላ ያደረገው ስንል ከአለው ዓላማ ከጥሪው እንግዲህ የዛ መንፈሳዊ የሆነ ርስት አይደል የአብርሃም እግዚአብሔር የገባው ቃል ኪዳን፣ ከዛ በኋላ በይስሐቅ የመጣው ቃል ኪዳን፣ ያንን አክብሮ የሚይዝ ማንነት ባህሪ በኤሳው ሕይወት ውስጥ በተከታታይ ላይ አልቻለም። በቃ አዳኝ ነው፣ ይዘላል፣ መሮጥ ነው። አባቱም እንደዚህ አይነት ነገር እያደነ ሲመጣ ያንን ትርኢት እንዴት እንዳደረገ እንዳተመደ እንስሳትን ያን ነገር አሁን ለሰማያዊውና መሲሁ ሊመጣ ያለበትን ትልቅ መንፈሳዊ የሆነ ኃላፊነት ረስቶ ኤሳው ምንድን ነው ዘላን ሆኗል። ወይ በሌላ አባባል ዝም ብሎ የሚዘል ሆኗል። የሚገባውን ክብር አልሰጠም። የሚገባው ነው ክብር ላይ የሚገባው ክብርን አልሰጠም። ያዕቆብ ግን በቤት ውስጥ ያለ ጭምት ያዕቆብ እንደው የሚወደድ ነገር ኖሮት ነው ስንል ያዕቆብም ራሱ ችግር አለብን። ግን ቢያንስ ያችን እንትናን ይፈልጋታል። እቺ በኩርናዋ ምክንያት መሻቱን በጎደለበት ቀን ሲጠይቅ እናያለን። ስለዚህ በውስጡ ላይ ያስብ የነበረው መሆን አለ። ከልጅነቱ ጀምሮ ከእናቱ ጋር ቁጭ ብሎ የሚያወራው ስለሚበላው፣ ስለሚጠጣው፣ ስለሚታረደው ሳይሆን ስለዚህ ርስት ነው። ስለዚህ ያዕቆብን ወደድኩ ይላል እና እግዚአብሔር አስቀድሞ የሚመርጥ አምላክ ነው የሚለውን እናያለን። እስቲ የተወሰኑ ጥቅሶችን እንመልከት ከዚህ ጋር ኤፌሶን ምዕራፍ 1 ቁጥር 4 ላይ ምን ይላል? ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠ ይለው። አያችሁ፣ አሁን በክርስቶስ ሆነን እነዚህን ባህሪ እንድናሳይ ምን ቅዱስ ነውር የሌለን በፍቅር እንሆን ዘንድ መረጠ። ስለዚህ ይመርጣል። ከዛ በኋላ እግዚአብሔር ያድናል። እዚህ ጋር እንደምናየው ከፍቅሩ ከማን ነው? ከምርጫው በፊት ግን ፍቅር ይመጣል። ለምሳሌ አሁን እዚህ ጋር የተቀመጡ ሰንበት ትምህርት ላይ ዘዳግም 7:6 እንመልከት። ዘዳግም 7:6 ላይ ለምንድን ነው እስራኤልን እግዚአብሔር መረጠ የሚለው? ምረጡኝ ከማለቱ በፊት መምረጡን እናያለን አይደል? እኔን ውደዱ ታዘዙ ከማለቱ በፊት መውደዱን ባለፈው አይተናል። ዘዳግም 7:6 ምን ይላል? ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። አሁን ቅድም አዲስ ኪዳን ላይ አይተናል። ያለ ነውር ቅዱስ በፍቅር እንድንሆን ቅዱስ ሕዝብ ነህና ለእርሱ የተለየ እንድንሆን ለዛ የተለየ ሕዝብ እንድትሆን መረጠ። ለዓላማ ስንመርጥ እኛ ለዓላማ መሆን አለበት ማለት ነው። እንደ እግዚአብሔር ምንድን ነው ዓላማዬ? አንድ ነገር ስመርጥ ዓላማዬ ምንድን ነው? መጨረሻ ላይ ልጨብጠው የምፈልገው ነገር ምንድን ነው? እዚሁ ዘዳግም 10:15 ላይም ተጨማሪ ሀሳብ ያመጣልና ዘዳግም 10:15 የእግዚአብሔር ቃል ሲናገር እንዲህ ይላል፣ ብቻ እግዚአብሔር ስለ አባቶች ደስ ብሎታል፣ እነርሱንም ወዷል፣ ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬ ሁሉ ከአሕዛብ ሁሉ መካከል መረጠ። ቀደም ብለን ያየነው ጥቅስ ውስጥ ከሌላው ሕዝብ የተለየ ብዙ ቁጥር ስላለ አይደለም አንተ የተመረጥከው፣ የተሻልክ የተማርክ ወይ ሌላ ነገር አይደለም። ዛሬ ማለት እኛም ስንመጣ ጠቢባን ብዙ አሉ፣ በዓለም ላይ ኃይለኞች ብዙ አሉ፣ ገንዘብ ያላቸው እውቀት ያላቸው። ለምን እኔን መረጠ ብለን ማሰብ አለ። ግን ቅዱስ ሕዝብ ትሆንለት ዘንድ ወደደህ፣
ከዛ መረጠ የሚለውን ሀሳብ በተደጋጋሚ እናያለን። ስለዚህ ፍቅሩ ውስጥ ሁሉም ባህሪ ምን ብሏል? ይህን ተደጋግመን እናነሳለን። ተጠቅልሏል። ከፍቅሩ ነው ምርጫው የሚመነጨው፣ ከፍቅሩ ነው። ሌሎች ባህሪዎችንም አይተናል። እና እንግዲህ እስራኤል በመለኮት ከተመረጠ በኋላ አሁን እግዚአብሔርን እንዲመርጥ ነው። ለምን? አስቀድሞ መርጦታልና እንዲመርጥ፣ አስቀድሞ ወዶታልና እንዲወደው ነው ጥሪው። አሁን ኢያሱ ይህንን በተለያየ መልኩ ነው እየተማጸነ የሚያቀርበውና ኢያሱ 24:16ን ፈተን ብለን እናንብብ። ኢያሱ 24:16 ሕዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣን፣ በዓይናችንም ፊት እነዚያን ታላላቅ ታምራት ያደረገ፣ በሄድንበት መንገድ ሁሉ ባለፍንባቸውም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና። እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያንን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔርን እናመልካለን። ኦኬ፣ እንግዲህ የምታመልኩትን ዛሬ ምረጡ አይደል? እግዚአብሔርን እናመልካለን። ልክ እንደ ኢያሱና እንደ ቤተሰቡ እኛም ምን አሉ? እናመልካለን። በጣም ጥሩ ምርጫ ነው። ይሄ ደግሞ ከኛም ይጠበቃል። ግን በምን አይነት እሳቤ ውስጥ ሆነን ነው? በምን አይነት ልብ ውስጥ ሆነን ነው የሚለውን አሁን ቀጥሎ የሚመጣው የኢያሱ መልስ ያንን ያሳስባል። በራስ በመተማመን የምንወስነውን ውሳኔ በስሜት ከሆነ አስበንበት ካልሆነ በኋላ ላይ እዚህ ሰንበት ትምህርቱ ላይ እናያለን። ልክ እንዲህ አይነት ቃል ተናግረው በሙሴ ጊዜ እግዚአብሔር የሚለውን ሁሉ እናደርጋለን አሉ አይደል? ብቻ እግዚአብሔር አይናገርም፣ አንተ ተናገር። ግን ጥቂት ቆይተው ምን ሆኑ? ጥጃ ሲያመልኩ ነው የተገኙት። ይህንን ኢያሱ በውስጡ ያሰላስል ነበር የሚል ሀሳብ አለ ሰንበት ትምህርት ውስጥ። እውነት ነው። በጣም በሚገርም ሁኔታ 19 ፓስተር ቀጥል። ኢያሱም ሕዝቡን እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም፣ መተላለፋችሁንና ኃጢአታችሁን ይቅር አይልም። እግዚአብሔርን ትታችሁ እንግዶችን አማልክት ብታመልኩ መልካም ካደረግላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችሁማል አላቸው። ሕዝቡም ኢያሱን እንዲህ አይሆን፣ ነገር ግን እግዚአብሔርን እናመልካለን አሉት። ስለዚህ ኮንፍሮንቴሽን ነው የጀመረው። ክርክር ያለ ይመስላል በሁለቱ መካከልና ከዚህ በፊት የሚቀድመው አሁን በደንብ ሳስበው ንስሐ ይመስለኛል። መልስ ከመስጠታቸው በፊት እንጸልይ ቢሉት እኛ ይህንን ነገር አባቶቻችንም ብለው አላደረጉ። ማምለክ አንችልም እኛ ኢያሱ እንዳለው እኛ ከዚህ በፊት ቃል ገብተው በዛው በጥቂት ጊዜ ውስጥ ጣዖታት አምልከዋል አባቶች። ይሄ ነገር ከባድ ነው። እግዚአብሔር ወይን ልብ ስጠን ይቅር በለን ብለው በንስሐ ቢወድቁ ጥሩ ነበረ። ግን ከታላቁ መሪ ከኢያሱ ፊት ለፊት እናመልካለን የሚል መልስ ቶሎ ሲሰጥ እናያለን። አሁን በራስ መተማመን እንግዲህ ያለው ቡድ እያለ ነው። ያ እያለ ደግሞ በራስ መተማመን እንዳለ የምናውቀው አስቀጥሎ ያለው ታሪክ እኮ ኢያሱም ሽማግሌዎችም ከሞቱ በኋላ እግዚአብሔርን የማያውቅ የማይፈራ ትውልድ ተነሳ። ለምን? ከትውልድ ወደ ትውልድ ይሄ የእግዚአብሔር ባህሪ ወይም የእግዚአብሔር እውቀት በታማኝነት ምን አላለ? አልተላለፈም። እና ይህንን ኢያሱ በጣም ያለ ይህንን እና እንግዳ የሆነ መልስ ነው። ማምለክ አትችሉም፣ በቃ ይቅር አይላችሁ ብለው እንደገና እንዲያስቡ እድል እየሰጣቸው ነው። ግን ይህንን ሲያደርጉ አናይም። እና ምክንያቱም ልብን የሚያይ አምላክ በኢያሱ ውስጥ አለ። ዛሬ እኛም ልባችንን ያልሆነት ቃል ኪዳን ስንገባ በምን አይነት ልብ ውስጥ ሆነን ነው ለእግዚአብሔር ይህንን መልስ የምንሰጠው የሚለው በጣም ሊያሳስበን ይገባል። ሌላውን ጥቅስ ማንበብ የምፈልገው በዚህ በኢያሱ 24 ላይ በተቀመጠው መሰረት ምስክር የሚለውን ያው በኋላ ቀጥለን እናያለን። ግን ኢያሱ ምስክር አስቀመጠ። ያ ምስክር ለምን አስፈለገ ብለን መጠየቅ እንችላለን። ብትሳሳቱ ይህ ምስክር ይሆንባቸዋል። ራሳቸውንና በቤተ መቅደሱ አድባር ዛፍ በታች ትልቅ ድንጋይ ነው ያስቀምጠው። አሁን የምንናገረውን ነገር ይሄ ድንጋይ ይሰማል፣ ደግሞም ይመሰክርባቸዋለሁ። እና ኢያሱ ይህንን እያለ ያለው አንደኛ የምትወስኑት ውሳኔ በጣም ከባድ ውሳኔ ነው። ይህንን ነገር በደንብ አስቡበት። ሁለተኛ ደግሞ የራሳችሁ ምርጫ እንጂ እኔ ኢያሱ ተጭኜ የማመጣው ነገር አለ። የራሳችሁ ውሳኔ ነው። ይህንን አስቡበት። ዛሬም ስናየው እግዚአብሔር አያስገድደን። ክርስቶስ እንኳን በመስቀል ላይ ሞቶ
ያንን ህይወት ሰጥቶ ሊያስገድድ አይችልም። እንደዚህ አይነት ምርጫምና እምነትም ደግሞ ዋጋ የለው። ጳውሎስ እንዳለው የክርስቶስ ፍቅር ምን ይለናል? ግድ ይለናል። ከክርስቶስ ፍቅር አይቼው ጥቂት ይህንን ወርዱን፣ ስፋቱ፣ ቁመቱ፣ ጥልቀቱን ሊታወቅ የማይችለውን ፍቅር ተረድቼ ግን ወድጄ ብመጣና ብሰጥ እሱ ነው የሚሻለው። ምክንያቱም ፍቅር ያልቀሰቀሰው ፍቅር ተነሳሽነት ውስጥ ያልከተተው ምርጫ ነገ በሌላ ነገር ይወሰናል ማለት ነው። ይህንን እናያለንና እግዚአብሔርን ማገልገል ከምርጫ በኋላ የሚመጣ ነው። በትክክለኛ በእውነትና በመንፈስ ማገልገል በእውነተኛ ምርጫ ላይ የተመሰረተ እንደሆነ ያስረዳል። ስለዚህ አስቀድሞ ወዶናል፣ ውደዱ ይለናል። አስቀድሞ መርጦናል፣ ምረጡን ይለናል። ስለዚህ በመምረጥ ማገልገል ፍሬም ያለው ይሄ እንዲህ አይነቱ አምልኮ እንዲህ አይነቱ አገልግሎት የሚለውን ለማስቀመጥ እንችላለን። ውድ አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። ዛሬስ እኛም ምርጫዎቻችን ምንድን ናቸው? እግዚአብሔርን ለማገልገል በነፃነት የተሰጠንን እድል እንዴት የተጠቀምን ነው? ኢያሱስ አሁን ቀጥሎ ምንድን ነው የሚላቸው የሚለውን ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰናል። ውድ አድማጭ ተመልካቾቻችን ነፃ ምርጫ ላይ ነው እየተነጋገርን ያለነው። እግረ መንገዳችሁን ከነፃ ምርጫ ጋር በተያያዘ እንዲሁም ደግሞ የኢያሱን የስንብት ንግግር ውስጥ እሱ ይሄንን እንዴት እንደገለጸው ማየት እንችላለን። እዚህ ላይ ለሚኖራችሁ ጥያቄ ወይም አስተያየት ደግሞ በስክሪኑ ላይ በምታዩት አድራሻ ብትልኩልን ሁልጊዜም እዛ ላይ ለመወያየት ዝግጆች ነን። ቀጥታ ወደ ዶክተር ልመለስ። እንግዲህ አሁን እነሱ ፓስተርም እንዳስቀመጠው ምንድን ያሉት? አይ እንታዘዛለን ያሉት። ቅድም ሙሴን ያሉትንና የወርቅ ጥጃውን አስታውሰናል። ፕላስ ደግሞ አሁን ይሄ የሚያሳየው አንደኛ በጣም የሚያከብሩት መሪያቸው ነው። ከሙሴ ቀጥሎ የመጣ እንደውም ለእኔ አሁን ከዚህ ጀኔሬሽን ከዚህ ትውልድ ጋር ሊቀርብ የሚችለው ኢያሱ ነው። ስለዚህ በደንብ የሚያከብሩት እንደውም ትዝ ይላችሁ ከሆነ የማይታዘዝ ይወገር ሁሉ እስከ ማለት የደረሱበት ቃል ኪዳን ነበራቸው። ስለዚህ የእሱን ጥያቄ አክብረው ነው እየመለሱት ያለው ብለን መውሰድ እንችላለን። ሁለተኛ ደግሞ በራሳችን እንችላለን ነው። አሁንም በራስ እንችላለን፣ በቃ ቃል ኪዳን ስለገባን እንችላለን። እንግዲህ ስንት ጊዜ ቃል እንደገባን እግዚአብሔር ይወቀው። በየቤተ እምነቶቻችን አገልጋዮች መጥተው እንደዚህ ታረጋላችሁ፣ እንደዚህ ትሆናላችሁ፣ እስቲ እጃችሁን አንሱ፣ እስቲ ቁሙ፣ እንጸልይላችሁ። ገብቷችኋል? እግዚአብሔርን አሁን ቅድም ፓስተር እንዳልኩ አንተ ትችላለህ ሳይሆን እችላለሁ ብለን የተነሳንባቸውን እግዚአብሔር ይቅር ይበለን። ኢያሱ ግን ምንድን ነው የሚለው? ኢያሱ 24 22 እስከ 24 ያለውን ስናነብ የሚገልጸው ነገር አለ። እንደዚህ ይላል፣ ኢያሱም ሕዝቡን እንድታመልኩትና እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ሕዝቡም ኢያሱን አምላካችንን እግዚአብሔር እናመልካለን፣ ድምፁንም እንሰማለን አሉ። ግን ይህንን ያሉ ሰዎች ምንድን ነው የጣዖት አደጋ፣ የጣዖትን የማምለክ አደጋ ከነዚህ ሕዝብ የምንማረው? እንደዚህ ቃል የገቡ ሰዎች እውነት ቀጠሉ? አስወገዱ? ኢያሱ እንግዲህ አሁን ለሁለተኛ ጊዜ ነው ይሄንን ያላቸው። በአንድ ስብሰባ ላይ አስቀድሞ አስቀድሞ ነግሯቸዋል ስለ ጣዖት አምልኮት። እንግዲህ ምናልባት የምናስታውስ ከሆነ ያለፈው ሳምንት ጥናታችን ላይ
ግልጽ ስለሆኑ ምንድነው ማለፍ ስለሌለብን ድንበር ልናበጅለት ስለሚገባ ነገር እየተነጋገርን ነበረ፣ እያጠናን ነበረ እና እዛ ትምህርታችን ላይ ካለው ልነሳ። መጀመሪያ ኢያሱ የጣዖት አምልኮን ያነሳበት ስፍራ ስለሆነ እዛ ላይ የምናገኘው 4 ነጥቦች አሉ። የመጀመሪያው ከፊት ለፊታቸው ያለው የመንፈሳዊ ጦርነት እንጂ የፊዚካል ጦርነት ብቻ እንዳልሆነ እንዲገነዘቡ ፈልጓል። ስለዚህ ያንን ደግሞ ማድረግ የሚችሉት እግዚአብሔርን በመታዘዝ እንደሆነ ያሰምርበታል። ሁለተኛ ስለሚኖራቸው ሪሌሽንሺፕ ነው ያነሳው። በተለይ ደግሞ ሌሎች ህዝቦች ጋር ስለሚያደርጉት ጋብቻ፣ ምክንያቱም ያ ከባዕድ አምልኮ ጋር በጣም የተገናኘ ስለሆነ። ሶስተኛው ነጥብ እዛ ላይ የሚያነሳው ማንነታቸው መንፈሳዊ ማንነታቸውን እንዲጠብቁ ተነግሯቸዋል። ስለዚህ በሌሎች አማልክት እንዳይምሉ፣ ሌሎች አማልክትን እንዳያመልኩ ወይም ከሌሎች የአምልኮ ስርዓት ጋር ትብብር እንዳይኖራቸው የራሳቸውን የሃይማኖት አይደንቲቲ የማንነት አይደንቲቲያቸውን እንዲጠብቁ ነግሯቸዋል። አራተኛው የነገራቸው ምንድን ነው? ከሌሎች ህዝቦች ጋር ብቻ ጋር በተገናኘ ስለ ጣዖት አምልኮ ነግሯቸዋል። በዛ ስፍራ የምናገኘው ትምህርት ምንድን ነው? ከሌሎች ህዝቦች ጋር መጋባት፣ ባህላቸውን መውረስ፣ የእነሱን አኗኗር ዘይቤ ወደኛ ማምጣት ነው። ምክንያቱም ምንድን ነው ከሌላ ወገን ጋር ወይም ሌላ አምላክ ካለው ጋር ህብረት ስንመሰረት እና በአንድ ቤት ውስጥ ስንኖር አንዳችን ሌላችንን ኢንፍሉዌንስ የማድረጋችን እድል ከፍተኛ ስለሆነ አሁን እዚህ ጋር ኢያሱ በውስጣችሁ ያሉትን ባዕድ አማልክት አስወጡ ሲል ያስደነግጣል። ለምን? እነዚህ ነገሮች እኮ ያሉ ናቸው ማለት ነው። አብሯቸው በቤታቸው ያስቀምጧቸው። ምክንያቱም አውጡ ነው የተባሉት እንጂ እንዳታመልኩ አይደለም። ወደ እናንተ አታምጣችሁ አይደለም፣ አውጡ ነው። ስለዚህ ከዚህ ልንማራቸው የሚገባ አንዳንድ ነጥቦችን ላንሳ። የተወሰኑ ነጥቦችን ከዚህ መውሰድና እንትን ማለት ለእኛ ጠቀሜታ ማዋል እንችላለን። የመጀመሪያው የምናገኘው ነጥብ ከኢያሱ ማስጠንቀቂያ ምንድን ነው? ባዕድ አምልኮ ልባችንን እንድንከፋፍል ያደርጋል። ለዚህ ነው ሌላ አማልክት አታምልኩ ወይም ምንድነው ጣዖታትን አስወግዱ የሚል ነገር ያለው። ለምንድን ነው? ልባችን ለእግዚአብሔር ብቻ መገዛት ሲኖርበት፣ ነገር ግን በጎን ደባል አድርገን የምንይዛቸው ነገሮች እግዚአብሔርን በትክክል እንዳንከተለው ልባችንን በማወላወል ምንድን ነው ያለው? እኔና ቤቴ እግዚአብሔርን እናመልካለን ሲል ምንድን ነው ውሳኔ እየወሰነ ነው። ግን ከመሃል እንደሱ አይነት ውሳኔ ሊወስን ምንድን ነው ያልተቻለው ሰው አለ ማለት ነው፣ በማመንታት ህይወት ውስጥ ያለ ሰው። ስለዚህ አንድ የሚያደርገው ባዕድ አምልኮ የሚያደርገው ነገር ቢኖር ልባችንን መከፋፈል ነው ማለት ነው። ሌላ አብረን ከዚህ ጋር አያይዘን የምናየው ምንድን ነው? አንድ የጣዖት አምልኮ የሚያደርገው ነገር ያለንን የገባነውን ቃል ኪዳን እንድንጠራጠረው ወይም ደግሞ ልንሰጠው የሚገባውን ክብር እንዳንሰጠው ያደርጋል፣ ልባችን ከመከፋፈሉ የተነሳ። ስለዚህ ይህን እዚህ አደጋ ውስጥ ላለመግባት የግድ ጣዖት አምልኳችንን ከመካከላችን ማውጣት ይኖርብናል። ሌላው አንድ ጣዖት አምልኮ የሚያደርገው ነገር በህይወታችን ውስጥ ምንድን ነው? ባህልን ቅድም ለማንሳት ሞክሬያለሁ። ሌላ ባዕድ የሆነ ባህልን እንድንለማመድ ያደርገናል። በዛ ልምምድ ውስጥ ደግሞ ትክክለኛ የሆነውን የእግዚአብሔርን ስርዓቶች እንዳንከተል ያደርገናል ማለት ነው። ሌላ አስተሳሰብን
ወይም ኢቨን እግዚአብሔር ለበጎ ብሎ የሰጠንን ስርዓቶች በሌላ መልኩ እንድንገነዘባቸው ያደርገናል። ስለዚህ ይህንን ልንጠነቀቅበት ስለሚገባ ጣዖት አምልኮን ከመካከላችን ማውጣት አለብን። ሌላው ከዚህ ጋር እያይዘን የምናየው መንፈሳዊ ለሆነ ባርነት ያጋልጠናል። መንፈሳዊ እነዚህን ነጥቦች በነገራችን ላይ ከመጽሐፍ ቅዱሳችን ታሪኮች ውስጥ ለማውጣት ብንሞክር እናገኛቸዋለን። እነዚህን ነጥቦች ሀሳቦቹን። ስለዚህ ቦንዴጅ ውስጥ ወይም ባርነት ውስጥ የሚከተን ነው። ምክንያቱም እግዚአብሔር ማድረግ የሚችለውን መፈጸም የሚችለውን እሱ ብቻውን የሆነውን አምላክ ትተን ሌላ ኦልተርናቲቭ የሆነ አምላክ ልናበጅ ነው ማለት ነው። እነዚህ ነገሮች ሩቅ አይደሉም ከኛ። ጣዖት ሊሆኑብን የሚችሉትን ነገሮች ለራሳችን ዘርዝረን መያዝ እንችላለን። ስለዚህ ከእግዚአብሔር በላይ የምናየዋቸው ነገሮች ሁሉ ጣዖታችን ስለሚሆኑ ማለት ነው። አንድ የተጨማሪ ነጥብ ላንሳና የጣዖት አስከፊነት መጨረሻው እሱን አንስቼ አበቃለሁ። የጣዖት አስከፊነት መጨረሻው ምንድን ነው? ፍርድን ስለሚያመጣብን ነው። ፍርድን ያመጣብናል። ኢያሱም ያለው ያንን ነው። እናንተ ሰዎች እግዚአብሔርን ማምለክ አትችሉም ወደሚል ድምዳሜ ካለው ልምድ አንጻር፣ ምክንያቱም እግዚአብሔርን አመልካለሁ ብላችሁ ከወሰናችሁ በኋላ ወደኋላ ብትመለሱ ዝም አይላችሁም። ፍርድ የሚያመጣ ነገር ነው። ይሄ ዲሲሽናችሁ በጣም ወሳኝ ነው እያላቸው ነው ያለው እና በመጨረሻም እንግዳውስ ይላቸዋል። እንግዳውስ ከመካከላቸው ያለውን ጣዖት ምን አድርጉ? አስወግዱ። ለምን? ያ የተገባው ወይም ደግሞ ያ የተባለው ፍርድ እነሱ ላይ እንዳይመጣ። ስለዚህ እነዚህና ሌሎችም ሀሳቦች አሉት ለምን ጣዖትን ከመካከላቸው ማውጣት እንዳለባቸው ያስጠነቀቀበት ምክንያት። ስለዚህ ግን ጣዖት ደግሞ በዚህ ዘመን ምንድን ነው? ድሮ እንደነበረው የተቀረጸ ምስል አስቀምጠን ለሱ እየተደፋን እየሰገድን አንተ አምላኬ ነህ እያል ነው አይደለም። አሁን ጣዖት መልኩ በዚህ ዘመን እንደዛ በእግዚአብሔርና በሰው መካከል የሚገባ ለእግዚአብሔር ለማገልገል አገልግሎታችን የሚያቋርጥ ሁሉ ጣዖት ነው። እግዚአብሔርን መገልገል እንዳለበት መጠን ልናገለግለው የማያስችለን ማንኛውም ነገር ጥሩም ቢሆን መልካምም ቢሆን አሁን ስለ መልካምና ስለ ክፋት እንደ ሜሎክ ልጅን ሰዋ ባይለንም እንደ ዕጣን አጥን ባይለንም ትክክል የእግዚአብሔርን ሎያሊቲ ወይም እግዚአብሔር ላይ ያለንን ታማኝነት ሊገዳደር የሚችል ማንኛውም ነገር ከእግዚአብሔር የምናስቀድመው ማንኛውም ነገር ጣዖት ብለን ልንሰይመው እንችላለን። ይህም በየቤታችን ያሉ ጣዖቶቻችንን እግዚአብሔር ያስወግድልን። ምክንያቱም እነሱ ቃል ሲገቡ ቤታቸው ግን ያ ነበር። ደግሞ ማረጋገጫችን እዛ መጽሐፍ ላይ እንደ ወርቅ ጥጃ አመለኩ ባይሆንም ኦፍኮርስ መሳፍንትን ቀጥሎ ስናይ ያ ትውልድ እንዳለፈ እናያለን። ኢያሱ እስካልነበረበትና የኢያሱ ትውልድ እስካለቀበት ድረስ እግዚአብሔርን አመለኩ ነው የሚለው። ግን ከዛ በኋላ ያለውን ሀሳብ እናያለን። እንደው ግን ወደ መጨረሻው ስንመጣ ቲቲን መጠይቀው እንግዲህ በመንፈስ መሪነት የተጻፈው የኢያሱ መደምደሚያ በተለይ ከ29 እስከ 33 ያለው ሀሳብ በጣም የሚገርሙ ሀሳቦች አሉት። እነዚህ ቃላት የኢያሱን የህይወት ታሪክ ወደኋላ የሚመለከቱ ብቻ ሳይሆን የወደፊቱንም የሚያስተላልፉ ሀሳቦችን ይዘዋል። መጨረሻውን እስቲ እንዴት ነው የምናየው? በጣም የሚደንቅ አጨራረስ ነው ኢያሱ የጨረሰውና ከሱም ህይወት በጣም ብዙ መማር ይገባናል ብለን እኔ በግሌ አስባለሁ። እና የተወሰኑ ቁጥሮችን ሄደን ብናይ እንግዲህ ኢያሱ ይህን ሁሉ ካደረገ በኋላ ህዝቡን ከመከረ ቃል ኪዳናቸው ከእግዚአብሔር ጋር እንዲያድሱ ካደረገ በኋላ ምርጫም ደግሞ ካቀረበላቸው የእሱ ምርጫ አስታውቋቸው እነሱም እግዚአብሔር እንዲያመልኩ ብቻ እንዳቀረበላቸው ተመልክተናል እስካሁን ባለው እና አርጅቷል፣ ወደ ሞት እየመጣ ነው። እና ቁጥር 29 ላይ ምን ይላል? በዛው በኢያሱ ምዕራፍ 24 ቁጥር 29 ላይ እንዲህም ሆነ ከዚህም ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆነው ሞተ። በተራራማውም በኤፍሬም ሀገር በጋስ ተራራ በሰሜን
ባለችው በርስቱ ዳርቻ በተምናሴርም ቀበሩት ይላል። ከዛም ቀጥሎ ደግሞ ኢያሱ እንግዲህ ይህን ሁሉ ነገር ያደረገ ነው። ትልቅ የእምነት ጀግና ነው። ሙሴን ተክቶ የመራ ነው። ሞተ። ሰው ስለሆነ እንግዲህ መሞት አለበት። ሁሉም ሰው ይሞታል አይደል? በኃጢአት ምክንያት የመጣ ውጤት ስለሆነ እሱም ሞተ። በሞተ ጊዜ ግን ምን ያደረጉት ይላል? ቀበሩት። በርስቱ ወስደው ቀበሩት ይላል። እሱ ብቻ አይደለም የሞተው ደግሞ ከዛም በኋላ ሌላ የሞተው ሰው ደግሞ የተቀበረ ሰው ደግሞ እንመለከታለን። በቁጥር 32 ጀምሮ የእስራኤል ልጆችም ከግብፅ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በመቶ በግ በገዛው እርሻ በሴኬም ቀበሩት። እርሻውም ለዮሴፍ ልጆች ርስት ሆነ። የአሮንም ልጅ አልዓዛር ሞተ። በተራራማው በኤፍሬም ሀገር ለልጁ ለፊንሃስ በተሰጠችው በጊብዓ መሬት ቀበሩት ይላል እና 3 ቀብር ነው የምንመለከተው። አንደኛ ኢያሱ ይህ ሁሉ ያደረገ መሪ ሞተ፣ ተቀበረ። ከዛ ቀጥሎ የምናየው በፊት እንግዲህ በእምነት ዮሴፍ የገባው ቃል ነበረ። እግዚአብሔር ምን ያደርጋችኋል? ያስባችኋል አንድ ቀን። ስለዚህ የዛን ጊዜ አጥንቴን ወስዳችሁ በዛ ሀገር ቅበሩ ብሏቸው ነበርና ከግብፅ ሲወጡ ያንን አጥንት ይዘው ወጥተው ነበርና አሁን ጊዜው ደረሰ ማለት ነው። እግዚአብሔር ተስፋ የገባውን የእግዚአብሔር ታማኝነት ዮሴፍን በእምነት የተናገረው የእግዚአብሔር ታማኝነት ተፈጽሞ ዮሴፍ ምን አገኘ? የቀብር ቦታ አገኘ ማለት ነው። ሲንከራተት የነበረው አጥንቱ በርስታቸው መቀበር ቻለ ማለት ነው እና 2 ደስ የሚል ነገር እንመለከታለን። ከዛ ቀጥሎ ደግሞ አልዓዛርም ደግሞ ሞተ። የክህነት አገልግሎት ሲያደርግ የነበረበት እሱ ዘመን በኢያሱ ዘመን ማለት ነው እና እሱ ሞተ፣ ተቀበረ ይላል እና ከዚህ በፊት ቀብራቸውን እንዴት ነበር የሚያደርጉት የእስራኤል ልጆች ብለን በምናይበት ጊዜ አብርሃምን ስንወስደው ሳራን የቀበራት ዋሻ ውስጥ ነው። ከሰው ገዝቶ መሬቱ ማለት ነው። ያ የራሱ መሬት አልነበረም፣ ግን እግዚአብሔር ተስፋ ገብቶለታል ያንን መሬት እኮ አይደል? በዛ በዋሻ ውስጥ ሲቀብራት ነው የምንመለከተው። ያዕቆብን ገዝቶ ነው የቀበረው የነበረው ሊያን የቀበረበት ቦታ ማለት ነው እና አሁን ዮሴፍ የተቀበረበት ቦታ ማለት ነው እና ይህን ሁሉ በፊት እንግዲህ በተስፋ ነበር ሲኖሩ የነበሩት። ምንም ተንከራታቾች የራሳቸው መሬት ያልነበራቸው ሕዝብ ነበሩ። አሁን ግን እግዚአብሔር ታማኝ ስለሆነ ተስፋውን ስለፈጸመ ለአብርሃም የገባውን ለያዕቆብ ለይስሐቅ የደገመውን ተስፋውን ፈጽሞ ባለርስት አድርጓቸው በራሳቸው ርስት ምን አደረጉ? ቀበሩ የሞቱባቸውን ሰዎች ማለት ነው እና እዚህ ጋር የሚያሳየን የእግዚአብሔርን ታማኝነት አሁንም ስንጀምርም እሱን ነበር ያለ ማለት እግዚአብሔር ትውልዶቹ ቢያልፉ ምን ቢሉም እግዚአብሔር ግን ታማኝ ሆኖ ርስቱን አውርሰው በራሳቸው ምድር የሚቀብሩ የሞቱባቸውን አደረጋቸው ማለት ነው እና ደስ ይላል። አንዱ ትልቅ ደስ የሚለው ነገር ከኢያሱ ማለት ነው። ሌላ በኢያሱ በዘመን ውስጥ ምን ሆነ የሚለውን ደግሞ ስናይ ቁጥር 31 ላይ ምን ብሎ ይናገራል? ኢያሱ ባለበት ጊዜው ማነበው ኢያሱ ምዕራፍ 24 ቁጥር 31 ነው። ኢያሱ ባለበት ዘመን ሁሉ ከኢያሱ በኋላ በነበሩት ለእስራኤል ያደረገውን የእግዚአብሔርን ስራ ሁሉ ባወቁ በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ ይላል። ኢያሱ በዘመኑ ማለት ነው። ከዛ ደግሞ እሱ ከሞተ በኋላ የእሱን ሕይወት ያዩ ከእሱ የተማሩ ሰዎች ሽማግሌዎች እስኪያልቁ ድረስ እስራኤል ምን አደረገ? እግዚአብሔርን ብቻ አመለከ ይላልና የኢያሱ ተጽዕኖ በጣም ከባድ ነበር። ራሱ ህዝቡን ሲመራ እግዚአብሔርን ብቻ እንዲያመልኩ እያደረገ በራሱም ሕይወት ምርጫውን አሳይቷቸው እግዚአብሔር እንዲያመልኩ አድርጓቸው ነበር። ሽማግሌዎቹም ደግሞ ያዩት እነሱ እስኪያልቁ ድረስ ህዝቡ ምን ያደረግ ነበር? እግዚአብሔርን እንዲያመልክ ትልቅ ተጽዕኖ ያደረገ ጀግና መሪ ነበር ማለት እንችላለን። እና ይህንን እንግዲህ አጨራረሱን እሱም በተመለከተ በምናይበት ጊዜ ልክ እንደ ጳውሎስ እሱም ማለት ይችላል። ጳውሎስ መጨረሻ ላይ የተናገረው ነገር በመጽሐፍ ቅዱስ እንደምናነበው ምን ብሎ ይናገራል? በሁለተኛ ጢሞቴዎስ 4:6 ላይ እንግዲህ ያለፈበትን የጳውሎስን ሕይወት እናስታውሳለን። ስንቴ ተወገርኩ ይላል። ሁለተኛ ቆሮንቶስን ማየት እንችላለን ሄደን እና ብዙ ጊዜ ሞተ ተብሎ ትተውት እንደገና እየተነሳ የኖረ ሰው ነው እና ይህን ሁሉ ካደረገ በኋላ ምን ይላል? መልካሙን ገድል ማነበው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ነው። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል እና ይሄ በዘመኑ ቢሆን ኢያሱም ሊለው የሚችለው ቃል ነው እና ባይናገርም በሕይወቱ አይተነዋል። ምክንያቱም እግዚአብሔር የሰጠውን ከሙሴ የተቀበለውን ምንም ነገር ሳይቀር በራሱ ሕይወት አድርጎታል። ህዝቡም እንዲያደርግ ጥረት ሲያደርግ ተመልክተናል፣ በምሪቱ ማለት ነው እና
ይህንን ማስቀጠል ደግሞ የማን ትውልድ የመጪው ትውልድ ኃላፊነት ነበር ነውም። በእኛም ዘመን ልክ እንደዛው ነው። ይህንን ለማስቀጠል መሰረታዊ የሆኑ ምላሾችን መስጠት ግን ይጠበቅባቸዋል እነዚህ ቀጣይ ትውልድ ማለት ነው። ልክ እንደ ኢያሱ በኢያሱም ዘመን በነበረው ትውልድ የነበረው የእስራኤል ማንነት እንዲቀጥል መሰረታዊ መልሶችን መስጠት የሚገባቸው ጥያቄዎች አሉ። ለምሳሌ ለእግዚአብሔር ሁልጊዜ ታማኝ ሆኖ መቀጠል የሚፈልጉ ከሆነ ያ ማንነታቸው ቀጥሎ ይሄዳል ማለት ነው። ሁለተኛው ደግሞ ያላለቁ መውረስ ያለባቸው ምድሮች አሉ። ኢያሱ የተወሰነው እስከሚችለው ድረስ አውርሷቸዋል። የቀሩት ጥቂት ቦታዎች አሉ። እነዛን ደግሞ ጨርሶ ታግሎ ተፋልመው የራሳቸው ርስት ማድረግ ይጠበቅባቸዋል። ከዛም ሌላ ደግሞ ከእግዚአብሔር ጋር ቅድም እንዳለው ተጣብቆ መኖር፣ ሁልጊዜ ተጣብቆ መኖር ይፈልጋሉ አይፈልጉም የሚለው መሰረታዊ ጥያቄዎች ናቸው የቀሩት ለሚቀጥለው ትውልድ ማለት ነው። እና ያንን አድርገው ቢሆን ኖሮ የእስራኤል ልጆች እስከ ዛሬም ድረስ በዛ ማንነታቸው ዛሬ የምናያቸው እስራኤሎች እንደዚህ ላይሆኑ ይችሉ ነበር ማለት ነው። እና ግን ባለፈው እንደተነሳው በመሳፍንት ላይ ያየኑ ሰው ሁሉ የፈለገው የሚያደርግበት ዘመን የመጣው ከዛ በኋላ እግዚአብሔርን ትተው ሰዎች በቃ የፈለጉትን የሚያመልኩ ደስ ያለውን በቃ እግዚአብሔር እኮ በግልጽ አስቀምጧል። ትንሿ ነገራቸው ሳይቀር በዝርዝር ተቀምጣ እያለች ግን ሰው ሁሉ እግዚአብሔር እንደሌለ የእግዚአብሔርም መልእክት እንደሌላቸው ህዝቦች የፈለጉትን ልክ እንደሌላው ህዝብ ሲያደርጉ ነው የምንመለከታቸው። እና ይሄ እኛ ልንማርበት የሚገባ ነው። እግዚአብሔር ምን ሰጥቶናል? እንዴት መኖር እንዳለብን እግዚአብሔር አምላካችን ሆኖ እንዲኖር ከፈለግን መጽሐፍ ቅዱስ በቂ የሆኑ ነገሮችን ሰጥቶናል። በእግዚአብሔር ቃል መኖር ከፈለግን ልክ እንደ እስራኤል ልጆች በኢያሱ ዘመን እንደነበሩት ከእግዚአብሔር ጋር ታማኝ ሆነን ከእሱ ጋር ተጣብቀን ከብዙ ነገሮች አምልጠን መኖር እንችላለን። ካልፈለግን ግን ልክ እንደፈለጉት እንደኖሩት መሆንም ደግሞ እንችላለን። ምርጫውንም የኛ ነው እና እንድንማር ግን የሚፈልገው ልክ እንደ ኢያሱ ዘመን እንዳሉት እንደ ኢያሱ ሩጫችንን በመልካም እንድናጠናቀቅ ነው እና ይህ እንድናደርግ እግዚአብሔር ይርዳን። አሜን። በጣም ትልቅ ነጥብ ነው ያነሳ ነው። እዚህ ውስጥ ሁሉ ግን ያለው ምንድን ነው? እግዚአብሔር ታማኝ ነው። ፓስተር ከኢያሱ መጽሐፍ ምን እንውሰድ? 2 ደቂቃ ልስጥህ። ጥሩ። እንግዲህ እዚህ ጋር ኢያሱ እግዚአብሔርን አምልኩ ብሎ ጥሪ እያቀረበ ያለው ለእግዚአብሔር ሕዝብ እንደሆነ ማሰብ አለብን። እግዚአብሔርን ለማያውቅ አሕዛብ አይደለም። እግዚአብሔር አምላኬ ነው እኔም የእሱ ሕዝብ ነኝ ብሎ ስሙን ለሚጠራ በአፉም ለሚናዘዘው ፕሮፌስ ለሚያደርግ ሕዝብ ነው አምልኩት እያለ ያለው። ምክንያቱም በእውነትና በመንፈስ ምን እያላሉ ሳይሆን እያመለኩት ስላልሆነ ማለት ነው። በሌላ አባባል ኢያሱ የመጀመሪያው መልአክ መልእክት ለእስራኤል እየሰበከ ነው ማለት ነው። የመጀመሪያው መልአክ መልእክት በራዕይ 14 ከ6-7 እናያለን እና ይሄ መልእክት ብዙ ጊዜ የተሰጠው በቃ ለሌላው ህዝብ ነው እንደዚህ የሚባል ነገር ልናስብ እንችላለን። እንደዛ አይደለም። ራሱ የመጀመሪያው መልአክ መልእክት የተሰበከበትን በ1840ዎቹ መጀመሪያ በኃይል በዓለም ላይ የተሰበከበትን ስናይ ለተለያዩ ቤተክርስቲያናት ነበረ እና ከዛ ቤተክርስቲያን ወጥተው ነው ይህንን መልእክት ተቀብለው በዚህ እውነት ላይ ቆመው ያሉት ህዝቦች ዛሬም ድረስ ከዛ በኋላ የመጣችው ቤተክርስቲያን የቀጠለችው ማለት ነው። ቤተክርስቲያኗ አስቀድማ በምድረ በዳ የነበረች የደቀ መዛሙርት የክርስቶስ ኢየሱስ ያቋቋማት ናት። ከባቢሎን ወጥታ ያለች ናት። እንዲህ ይላል ራዕይ 14:6 በምድርም ለሚኖሩ ለህዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው። ኢያሱ የዘላለም ወንጌልን ነው የሰበከው ማለት ይቻላል ለእስራኤል ህዝብ። እግዚአብሔር ብቻ አምላክ ነው፣ እሱም ብቻ አምልኩ፣ ከእሱ ጋር ተጣበቁ የሚል። በታላቅ ድምፅም የፍርዱ ሰዓት ደርሷል፣ እግዚአብሔርን ፍሩ፣ ክብርንም ስጡት። ሰማይና ምድርን ባህርንም የውሃውንም ምንጭ ለሰራው ምን በሉ ስገዱ ወይም አምልኩት ነው። ልክ የኢያሱ አይነት ጥሪ ነውና ይሄ መልእክት ለምንድን ነው የተሰጠው ሲባል ልክ እንደ ኢያሱ ዘመን በህዝብ በክርስቲያኑ ወይም በአብያተ ክርስቲያናት ውስጥ ምን ነበረ? ያኔም 1840 አካባቢ ሲሰበክ ጣዖት ነበር ማለት ነው። እና በእስራኤል ዘንድ ጣዖት እንደነበር ቅድም ወንድማችን ዮናስ በደንብ አብራርቷል። እንዲሁም ትትና እና ያኔ የነበረው ይሄ መልእክት በተሰበከበት 1840ዎቹ በክርስትና ስም በቤተ ክርስቲያን ውስጥ የተቀመጠ ምን ስለነበረ ነው? ጣዖት ስለነበረ ነው። የአሕዛብ ትምህርት፣ የአሕዛብ እሴቶች የክርስትና የክርስቶስ ስም ተሰጥቷቸው ካባ ለብሰው ግን አምልኮ ይደረግላቸው ስለነበረ ከዚህ ተለዩ። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ የሚል አይነት መልእክት የተሰጠ። ዛሬ እንግዲህ በቤተ ክርስቲያን ውስጥ ያለ ጣዖት አለ ወይ ብዬ መጠየቅ አለብን። ምክንያቱም እነዛ ጣዖታት እያሉ እግዚአብሔር ተዳብሎ ከሌላው ጋር ምን አይልም
አይመለክም። መጀመሪያ አስወግዱ። አሁን እነሱ ሳያስወግዱ ነው እናመልካለን ያሉት። ዛሬ የሚመልክ ሲሰጥ እናመልካለን ማለት አንችልም። ጣዖት ካለ አስበልጠን በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን፣ በፍጹም ህይወታችን የምንወደው እግዚአብሔር ካልሆነ ጣዖት አለ ማለት ነው። ለምሳሌ አሁን ሰንበትን እንውሰድ። የሳምንቱ መጀመሪያ ቀን አንደኛ ቀን የክርስትና ስም ተሰጥቶት የክርስቲያን ሰንበት ተብሎ ዛሬ በዛ ቀን ምን ይባላል? ይመለካል። ሰባተኛው ቀን የእግዚአብሔር ሰንበት ሆኖ ሳለ ዛሬ ነፍስ ትሞታለች፣ ኃጢአትን የምትሰራ ነፍስ ምን ትላለች? ትሞታለች ብሎ መጽሐፍ ቅዱስ አስተምሮ ሳለ የባዕድ አስተምሮ ግን ነፍስ ለዘላለም ትኖራለች፣ ወይ የተቃጠለች ወይ በሰማይ ብሎ ነፍስ አትሞትም የሚለው ከየት መጣ? በራሷ መኖር ትችላለች። በራሷ መኖር ትችላለች። ያ ማለት እኮ ዘላለማዊነትን ያለ እግዚአብሔር ታገኛለች ነው በሌላ አባባል። እግዚአብሔር ደግሞ እድሜ ልኩን ወይም ልክ እሱ ዘላለማዊ እንደሆነ ዘላለም ኃጢአተኞች ምን ይላል? ያቃጥላል የሚለው ትምህርት የክርስትና ስም ተሰጥቶ በቤተ ክርስቲያን ውስጥ አለ። እግዚአብሔር ጨካኝ ከሂትለር የባሰ ምን አረመኔ ተደርጎ ተስሏል። እግዚአብሔር ፍቅር ነው የሚለው ይጠፋል። እነዚህ ሁሉ በቤተ ክርስቲያን ውስጥ ያሉ ጣዖቶች ናቸው። እነዚህ እያሉ ለእግዚአብሔር መስገድ አይቻልም። እኔና ቤቴ እግዚአብሔርን እናመልካ፣ የምታመልኩን ዛሬ ምረጡ ብሎ በየግድግዳው መለጠፍ አይደለም። ይሄ ማንንም ለመንቀፍ ሳይሆን፣ ነገር ግን ቃሉ በሕይወታችን በእምነት ይዋሃድ ዘንድ እግዚአብሔር በእውነትና በመንፈስ ይመለክ ዘንድ እነዚህ ነገሮች ሁሉ መውጣት አለባቸው። ያስተምሮ ጣዖታት የእሴት ጣዖታት፣ ሌሎች የምንወዳቸው ቅድም እንዳልኩ ጥሩ መስሎ ስራ ሊሆን ይችላል፣ ባል፣ ሚስት፣ ገንዘብ፣ ውጭ ሀገር፣ በሬት፣ መኪና፣ በዚህ ዓለም ላይ ያለ ድሎት፣ ተድላ፣ እነዚህ ነገሮች በልጠው ካሉ እነዚህ እያሉ አምላክ አይመለክ። እግዚአብሔር አንድ ነው፣ ስሙ እግዚአብሔር ነው። እሱም ደግሞ እስራኤል ስም አምላክ እግዚአብሔር አንድ ነው ተብሎ የተጻፉ ሌላ እግዚአብሔር የለም ማለት እኮ በቃ እሱም ብቻ አምልክ ነው፣ እሱም ብቻ ውደድ ነው። ስለዚህ ይሄም ለእኛም ለክርስቲያኑ ዓለም የተሰጠነው የኢያሱ መልእክት የመጀመሪያው መልአክ መልእክት ነው ልንል እንችላለን። አሜን። ኢያሱ 24 እግዚአብሔር ይባርክ ፓስተር። እንደው ብዙ በቀጠልን ግን አንድ ሰዓት ወደ ያለን፣ ስለዚህም በዚህ ልናቆም ተገደድን። የኢያሱ መጽሐፍ እንደዚህ ያለቀ። ውድ አድማጭ ተመልካቾቻችን እናንተስ ምንድን የተማራችሁት? ያላችሁን አስተያየት፣ ጥያቄ ሁልጊዜም ለመቀበል ዝግጆች ነን። በሚቀጥለው ሩብ ዓመት አዲስ ርዕስና አዲስ የጥናት ቡድን ይዘን እንቀርባለን። ስለነበረን ጊዜ በዚህ ሩብ ዓመት እግዚአብሔር ስለመራን፣ መንፈስ ቅዱስ ስላስተማረን እግዚአብሔርን እጅግ አድርገን እናመሰግናለን። እናንተም ከኛ ጋር ስለነበራችሁ ክብረቱን ይስጥልን። ደግሞም በሰማይ በአንድ ላይ ሆነን ከአምላካችን ከእግዚአብሔር ከአዳኛችን ከኢየሱስ ጋር ሆነን ይህን የዘላለም ወንጌልን እንድናጠና እድሉን ይስጠን። ደግሞ ምርጫችን የኛ ነው፣ መገኘት ወይም አለመገኘት። ከማ ጋር? ከክርስቶስ ጋር። ያ ነው ልዩነት የሚያመጣው። አሁን ፓስተር እንዳለው ወንጌሉ ለሁላችንም ተነግሮናል። መቀበል ወይም አለመቀበል ግን የእኛ ድርሻ ነው የሚሆነው። አጭር ጸሎት እናደርግ። ቅዱስ መሐሪ ሁሉን ቻይ የሆንክ እግዚአብሔር እናመሰግናለን። ይህን ሩብ ዓመት አብረህን ስለነበርክ እስከ መጨረሻውም ደግሞ ከኛ ጋር ስለሆንክ ተመስገን። በቃል ባርከህናል፣ ተመስገን። ደግሞም ይህን ቃል ለሚሰሙ ሁሉ የዘላለም ሕይወትን አንተ እንደሰጠህ ደግሞም አንተ እንደሞትክልን በትንሣኤም ደግሞ አብረህን እንድንነሳ እድል እንደሰጠህ እንዲገባቸው እንድንረዳ ለሁላችንም እድል እንድትሰጠን እንለምንሃለን። ለምጽአት ቀን አብቃን። በኢየሱስ ክርስቶስ ስም አሜን።